will actually eliminate poverty. ነፃ ሆኖ መኖር ለድህነት ይዳርጋል፣ በቅኝ አገዛዝ ስር ማለፍ ግን ለስልጣኔ መንገድ ያመቻቻል። አሁንም ድረስ የነጭ የበላይነትን አምኖ እንዲቀበል የሚያደርግ አዲስ የባርነት ዘይቤ ነው። ለነሱ የሰው ልጅ ክብርና ነፃነት የሚለካው በምርታማነት እሴት ብቻ ነው። ድህነት ጊዜያዊና በስራ ሊቀየር የሚችል የታሪክ ምዕራፍ እንጂ የነፃነት መጥፎ ውጤት አለመሆኑን መረዳት የወቅቱ ትልቁ የስነ ልቦና ትግል ነው። የኢሎን መስክና ማጋቴ ዋድ ሴራ በኢትዮጵያ ላይ Ethiopia has never been colonized, yet for the longest time it's been the poster child for poverty in Africa. በዘመናዊው የዲጂታል ዓለም የታሪክ መድረኮች የተለወጡት ወደ አልጎሪዝምና ወደ ማህበራዊ ትስስር ገጾች አውድማነት ነው። ሰሞኑን የዓለማችን ቁንጮ ቢሊዮነር ኢሎን መስክና ሴኔጋላዊቷ ስራ ፈጣሪ ማጋቴ ዋድ በኤክስ ገጻቸው ያደረጉት ምልልስ ኢትዮጵያን የድህነት ቬትናምን ደግሞ የቅኝ ግዛት ስኬት ማሳያ አድርጎ የማቅረብ አደገኛ ሙከራ ተራ የታሪክ እሰጥ አገባ ወይም የዲፕሎማሲ ክርክር አይደለም። ይህ ክስተት ዛሬ በዓለማችን ላይ ስሩን በሰደደው የትርክት ካፒታሊዝም አማካኝነት የአንድን ጥንታዊ ህዝብ ስነ ልቦናዊ ሉዓላዊነት ለመግፈፍ የተቃጣና አሁንም ድረስ የአፍሪካውያንን አእምሮ በአዲስ መልክ ለመቀራመት የሚሞክረው የውስጥ ህሊና ቅኝ አገዛዝ ፍንትው ብሎ የወጣበት የታሪክ አደባባይ ነው። ይህ አወዛጋቢ ሙግት ላይላዩን ሲመዘን በቁጥርና በነፍስ ወከፍ ገቢ የተደገፈ ደረቅ የኢኮኖሚክስ ንጽጽር ሊመስል ይችላል። ነገር ግን በጥልቀት ሲመረመር የአንድን ማህበረሰብ ሁለንተናዊ ህልውናና የታሪክ አሻራ ወደ ተራ የገበያ ሸቀጥ በመለወጥ ለማደግ መጀመሪያ ቅኝ መገዛት ነበረባችሁ የሚል ስውር መርዝ በአዲሱ የአፍሪካ ወጣት ትውልድ ንቃተ ህሊና ውስጥ ለመክተት የተወረወረ የስነ ልቦና መሳሪያ ነው። Is it the reason why 60 plus years later we're still poor? ሴኔጋላዊቷ ማጋቴ ዋድ ለዚህ የምዕራባውያን ደረቅ ቀመር በመንበርከክ የኢትዮጵያን ታሪክ ስታቃልል የኢኮኖሚክ ታሪክን በከፍተኛ ደረጃ ከማዛባት ባለፈ የምዕራባውያንን ነፃ የገበያ መርህ ለማስጠበቅ ሲባል የቅኝ ግዛትን አስከፊ ሰብአዊና መዋቅራዊ ውድመት ላለማስታወስ ቆርባለች። የዚህ አይነቱ ትርክት ትልቁ ውድቀት ዓለምንና የሰውን ልጅ የነፃነት ጥማት በቁሳቁስ ምርታማነትና በቅልጥፍና ቀመር ብቻ ለመለካት መሞከሩ ላይ ነው። ለነ ኢሎን መስክ አይነት የሲሊኮን ቫሊ የቴክኖሎጂ አጋፋሪዎች የአንድን ሀገር ዋጋ የሚወስነው ሊሸጥና ሊለወጥ የሚችል ካፒታል ሲመረት ብቻ ነው። ነገር ግን ኢትዮጵያ በአፍሪካ ምድር የነጭ የበላይነትን በአድዋ ተራሮች ላይ በመቅበር ለመላው ጥቁር ሕዝብ ያበረከተችው የስነ ልቦና ካፒታል በየትኛውም የምዕራባውያን የፋይናንስ ተቋም ሊገዛ ሊሸጥ ወይም እንደ ሸቀጥ ሊደራደሩበት የማይችል ብራንድ መሆኑን ሙሉ በሙሉ ዘንግተውታል። የኢትዮጵያ ዘመናዊ የኢኮኖሚ ፈተናዎች የመነጩት ከነጻነቷ ስህተት ሳይሆን በነጻነቷ ምክንያት በአውሮፓውያን የበርሊን ጉባኤ ማግስት ከተጣለባት የጂኦግራፊ እስረኛና የባህር በር አልባ እንድትሆን ከተደረገባት መዋቅራዊ ሴራ ነው። መላው አፍሪካ በቅኝ ግዛት ሲከፋፈል ነፃዋ ኢትዮጵያ በቅኝ ገዢዎች ተከባ ከዓለም አቀፍ ካፒታል የቴክኖሎጂ ሽግግርና የንግድ መስመሮች እንድትገለል መደረጓ ለድህነቱ መዋቅራዊ ምክንያት እንጂ የነጻነቷ ዋጋ ቢስነት ማሳያ አይደለም። በአንጻሩ ቬትናም ዛሬ ላይ ያስመዘገበችው የኢኮኖሚ ተአምር የቅኝ ገዢዎች ትሩፋት ሳይሆን የፈረንሳይንና የአሜሪካን አውዳሚ የጦር ማሽኖች በከፍተኛ መስዋዕትነት ሰባብራ በመውጣት የራሷን ልማታዊ መንግስት መዋቅር መገንባት በመቻሏ የመጣ የደምና የላብ ውጤት ነው። በመሆኑም የዛሬው የሳሎን ተረካችን ከተለመደው የታሪክ ድግግሞሽና የፖለቲካ ሙግት ወጣ ባለ መልኩ በኢሎን መስክና በዋድ መካከል የተቀጣጠለውን ክርክር መዋቅራዊ ስህተቶች በጥልቀት ይተነትናል። ጉዳዩን ከተለየ ፍልስፍናዊ አንግል በመመልከት ከቁጥር ባሻገር ያለውን እውነተኛ የማንነት እሴት፣ የቬትናምን ስውር የእድገት ምስጢር፣ የኢትዮጵያን የነጻነት መዋቅራዊ ዋጋና የትርክት በአዲሱ የአፍሪካ ወጣት ላይ የሚፈጥረውን የስነ ልቦና ሽንፈትም በሰፊው ይፈትሻል። አብራችሁን ቆዩ። የትርክት ካፒታሊዝም በዘመናዊው ዓለም አቀፍ የኢኮኖሚ ስርዓት ውስጥ የአንድን ሀገር ታሪክ፣ ማንነትና ባህላዊ እሴት ወደ ተራ የገበያ ሸቀጥ ረድፍ የሚያስቀምጥ ስውር መዋቅር ነው። በዚህ ስርዓት ውስጥ እንደ ኢሎን መስክ ያሉ የሲሊኮን ቫሊ የቴክኖሎጂ አጋፋሪዎችና የምዕራባውያንን የነፃ ገበያ ቀመር ብቻ የሚያመልኩ እንደ ማጋቴ ዋድ ያሉ ግለሰቦች የአንድን ማህበረሰብ እድገትና ህያውነት የሚመዝኑት ሊለካ ሊሸጥና በቁጥር ሊቀመር በሚችል የቁሳቁስ ምርታማነት ብቻ ነው።
ይህ አይነቱ ስሌት ግን የሰው ልጅን ሁለንተናዊ የነጻነት ጥማትና ረቂቅ የስነ ልቦና እሴቶችን ወደ ጎን በመተው ታሪክን በነፍስ ወከፍ ገቢ ወይም ጂዲፒ ስታቲስቲክስ እስር ቤት ውስጥ ለመቆለፍ ሲሞክር ይታያል። ማጋቴ ዋድ የኢትዮጵያን ነጻነት ከድህነት ጋር አያይዛ ስታናውዝ የተገዛችበት ትልቁ ወጥመድም ይኸው ሲሆን ሀገሪቱ ለዘመናት ጠብቃ ያቆየችው እውነተኛ ዋጋ በዚህ የካፒታሊዝም ሚዛን ላይ የማይቀመጥ ያልተሸጠ ብራንድ መሆኑን ሙሉ በሙሉ እንድትዘነጋ አድርጓታል። የኢትዮጵያ ቅኝ ያልተገዛ ማንነት መሰረቱ የቅኝ ግዛት መዋቅር በአፍሪካ ምድር ላይ የፈጠረውን የታሪክና የስነ ልቦና መቆራረጥ በተአምራዊ ሁኔታ መቋቋሙ ላይ ነው። አብዛኞቹ የቅኝ ግዛት ሰለባ የሆኑ ሀገራት ዛሬ ላይ የሚያሳዩት የኢኮኖሚ መዋቅር ቀድሞ ገዢዎቻቸው የራሳቸውን የካፒታል ፍላጎት ለማሟላት ሲሉ የገነቡላቸውን ረዳት መሰረተ ልማት እንጂ የህዝቡን የውስጥ ፍላጎት ያማከለ አልነበረም። በእነዚህ ሀገራት ውስጥ ቋንቋ፣ ሃይማኖት፣ የህግ ስርዓትና ማህበራዊ መስተጋብር ሳይቀር በገበያ ፍላጎት ልክ የተቀረጹ በመሆናቸው ነጻነታቸውን ካገኙ በኋላ ሳይቀር የማንነት ቀውስ ሰለባ ከመሆን አልዳኑም። ኢትዮጵያ ግን ከአድዋ ድል ማግስት አንስቶ በዓለም አቀፍ ደረጃ ያስመዘገበችው ትልቁ ካፒታል በዶላር ወይም በደሞዝ ስሌት የማይተመን የጥቁር ህዝብ የስነ ልቦና ሉዓላዊነት ነው። ይህ ማንነት በማንኛውም የምዕራባውያን የፋይናንስ ተቋም ሊገዛ፣ ሊሸጥ ወይም እንደ ሸቀጥ ሊደራደሩበት የማይችሉት በመሆኑ በራሱ በትክክለኛው የታሪክ ሚዛን ላይ ትልቁና የማይደፈረው ብሔራዊ ሀብት ሆኖ ይቆጠራል። ይህንን ያልተሸጠ ማንነት ይበልጥ ልዩ የሚያደርገው የኢትዮጵያ ስልጣኔ በምዕራባውያን የትርክት ማዕከል ውስጥ ሳይጠፋ የራሱን ገዢ መንገድ ቀርጾ መጓዙ ነው። ሀገሪቱ የራሱ የሆነ ጥንታዊ የፊደል ስርዓት፣ የራሱ የሆነ የዘመን ቀመር፣ ወጥ የሆነ የሃይማኖትና የማህበራዊ መዋቅር እንዲሁም ለዘመናት የጸና የመንግስትነት ታሪክ ያላት መሆኑ በካፒታሊዝም ዓለም ውስጥ ትልቅ ቦታ የሚሰጠውን የብራንድ ብቸኝነት ያጎናጽፋታል። በአንጻሩ ቬትናም በፈረንሳይ ቅኝ ግዛት ስር በነበረችበት ወቅት ባህላዊ ተቋሞቿ ክፉኛ ከመናጋታቸውም በላይ ጥንታዊው የአጻጻፍ ስርዓት ተደምስሶ በምዕራባውያን ፊደል እንዲተካ ተደርጓል። ቬትናም ዛሬ ላይ ያስመዘገበችው የኢኮኖሚ ከፍታ ይህንን የጠፋውንና የተሰበረውን ማንነቷን በደምና በላብ መልሳ ለመገንባት ካደረገችው ተጋድሎ የመጣ እንጂ የቅኝ ገዢዎች በረከት ስላልሆነ የማጋቴ ዋድ ንጽጽር የቬትናምን ህዝብ መስዋዕትነት ለገዢዎች ታሪክ ማሳመሪያ አሳልፎ የሚሰጥ የታሪክ ክህደት መሆኑን መረዳት ይቻላል። ከዚህ በተጨማሪም በትውልዶች መካከል የተላለፈው የኢትዮጵያውያን የነጻነት ንቃተ ህሊና በኢኮኖሚክስ ቋንቋ የማይዳሰስ ሀብት ወይም ኢንታንጀብል ካፒታል ተብሎ የሚጠራውን ትልቅ አቅም ፈጥሯል። ይህ ረቂቅ ሀብት አንድ ህዝብ በማንኛውም አስከፊ የተፈጥሮም ሆነ ሰው ሰራሽ አደጋዎች ውስጥ አልፎ ሀገራዊ አንድነቱንና ክብሩን ጠብቆ እንዲኖር የሚያስችለው ዋናው የውስጥ አቅም ነው። ኢሎን መስክ ዓለምን በሚመለከትበት የቁጥር ስሌትና የቁሳቁስ መለኪያ ውስጥ ይህንን የህዝብን የስነ ልቦና ጥንካሬና ታሪካዊ እሴት ማስገባት አይቻልም። ምክንያቱም ስሜትና ክብር በኮምፒውተር ቀመር ወይም አልጎሪዝም ሊሰሉ የማይችሉ ረቂቅ እውነታዎች በመሆናቸው ነው። ኢትዮጵያ በጂኦፖለቲካዊ ሴራዎች ተከባ የባህር በር አጥታና ከዓለም አቀፍ የንግድ መስመር ተገላ በድህነት ውስጥ እንድትማቀቅ መደረጓ መዋቅራዊ ሀቅ ቢሆንም ይህ ድህነት ግን የማንነቷ መጥፋት ወይም የነጻነቷ ዋጋ ቢስነት ማሳያ ሊሆን አይችልም። እንዲያውም ነጻነትን ይዞ መደህየት ማንነትን ሸጦና ባሪያ ሆኖ ከመበልጸግ በሺህ እጥፍ እንደሚልቅ የኢትዮጵያ ታሪክ በተግባር ያሳየው እውነት ነው። እናም ይህ በኢሎን መስክና በዋድ አማካኝነት የተነሳው አጀንዳ አዲሱን የአፍሪካ ትውልድ የትርክት ባርነት ውስጥ ለመክተት የተወረወረ አደገኛ የስነ ልቦና መርዝ መሆኑን ማስተዋል ያስፈልጋል። ትርክቱ ለወጣቱ የሚያስተላልፈው ስውር መልእክት ነፃ ሆኖ መኖር ለድህነት ይዳርጋል፣ በቅኝ አገዛዝ ስር ማለፍ ግን ለስልጣኔና ለብልጽግና መንገድ ያመቻቻል የሚል የተሸናፊነት መንፈስን ነው። ይህንን አደገኛ አካሄድ ለመስበር አፍሪካውያን የኢትዮጵያን ያልተገዛ ማንነት እንደ ዋነኛ መነሻ ካፒታል ሊጠቀሙበት ይገባል። ኢትዮጵያ ዛሬ ያለችበት የኢኮኖሚ ፈተና የቤት ስራ እንጂ የውድቀት ማህተም አይደለም። ይህንን በደምና ባጥንት የተጠበቀ የነጻነት ብራንድ ጠንካራ ተቋማትን በመገንባትና ዘመናዊ የኢኮኖሚ ልዕልናን በመፍጠር ማጀብ የወቅቱ ትልቅ ጥሪም ነው። በማንነት ላይ ያልተመሰረተ ብልጽግና መሰረተ ቢስ እንደመሆኑ መጠን የአፍሪካ መጻኢ ዕድል መቃኘት ያለበት የቅኝ ገዢዎችን የጭቆና ታሪክ በማጋጋል ሳይሆን እንደ ኢትዮጵያ ያለውን የነጻነት እሴት ከዘመናዊ የኢኮኖሚ ፍልስፍና ጋር በማዋሃድ ብቻ ነው።
ማጋቴ ዋድና ኢሎን መስክ የቪየትናምን የኢኮኖሚ መነሳሳት የቅኝ ግዛት አዎንታዊ ትሩፋት አድርገው ለማቅረብ ሲሞክሩ በዘመናዊ የታሪክ መዝገብ ላይ ትልቅ የማጭበርበር ወንጀል ፈጽመዋል። ይህ አይነቱ አስተሳሰብ በፖለቲካል ኢኮኖሚክስ ውስጥ የገዢዎች ሲንድሮም ተብሎ የሚጠራው ሲሆን የጭቆና ሰለባ የሆኑ ህዝቦች የከፈሉትን ደምና ላብ ወደ ጎን በመተው ስኬታቸውን ለቀደሙት ጨቋኞቻቸው የመሰረተ ልማት አሻራ አሳልፎ የመስጠት ስነልቦናዊ ባርነት ነው። እውነታው ግን ፈረንሳይ በኢንዶቺና በተለይም በቪየትናም የገነባችው መዋቅር ዓላማው የሀገሪቱን የቡናና የከሰል ሀብት በከፍተኛ ፍጥነት ወደ ፓሪስ ለመዝረፍ የተዘረጋ የብዝበዛ መስመር እንጂ የቪየትናም ማህበረሰብን ወደ ኢንዱስትሪ ስልጣኔ ለማሸጋገር የታለመ ለመሆኑ ነው። በመሆኑም ቪየትናም ዛሬ ላለችበት የኢኮኖሚ ከፍታ የበቃችው በቅኝ አገዛዝ ስርዓት በረከት ሳይሆን ይልቁንም ያንን የተሰበረና የተበዘበዘ መዋቅር በከፍተኛ መስዋዕትነት ተባብራ በመውጣቷና የራሷን የውስጥ አቅም ማደራጀት በመቻሏ ብቻ ነው። የቪየትናም እድገት ሚስጥር ቁልፍ የሚገኘው በሊበራል የገበያ ፍልስፍና ውስጥ ሳይሆን በእስያ ቀጠና ላይ በልዩ ሁኔታ ስኬታማ በሆነው የልማታዊ መንግስት ስውር ቀመር ውስጥ ነው። ሀገሪቱ በአውሮፓውያኑ 1986 ተግባራዊ ያደረገችው የዶይ ሞይ የኢኮኖሚ ማሻሻያ ምዕራባውያን እንደሚያስቡት የመንግስትን ሚና ሙሉ በሙሉ ያቀጨጨ ነፃ ገበያ አልነበረም። ይልቁንም የቪየትናም ኮሚኒስት ፓርቲ ጠንካራና የማይናወጥ ማዕከላዊ የፖለቲካ ቁጥጥርን እንደያዘ የካፒታሊዝምን የንግድ መስመርና የውጭ ቀጥተኛ ኢንቨስትመንትን ለሀገራዊ ጥቅም ማስገዣነት የተጠቀመበት ስልታዊ አካሄድ ነው። ይህ አይነቱ የልማታዊ መንግስት ሞዴል መንግስት በኢኮኖሚ ውስጥ ዋነኛ መሪ፣ እቅድ አውጪና የኢንዱስትሪ መዋቅር ቀራጭ የሚሆንበት ስርዓት ምዕራባውያንና እንደ ማጋቴ ዋድ ያሉ የኒዮሊበራል አቀንቃኞች ሊቀበሉት የማይፈልጉት እውነተኛው የስኬት ሚስጥር ነው። የቪየትናምን ስኬት ለቅኝ ገዢዎች የገበያ መርህ አሳልፎ መስጠት ይህንን የህዝቡንና የመንግስቷን መዋቅራዊ ጥበብ ሆን ብሎ የመካድ ጂኦፖለቲካዊ ሴራ ነው። ይህንን የቪየትናም የልማታዊ መንግስት ጉዞ ከኢትዮጵያ ተጨባጭ ሁኔታ ጋር ስናነጻጽረው በሁለቱ ሀገራት መካከል የነበረውን የታሪክ መዋቅር መለየት ይኖርብናል። ቪየትናም ከጦርነቱ ፍርስራሽ በኋላ የገነባችው ማዕከላዊ መንግስት በህዝቡ ዘንድ ወጥ የሆነ ብሔራዊ መግባባትንና ለአንድ ዓላማ የመቆም የጋራ ስነ ልቦናን ለመፍጠር ምቹ ሁኔታ ነበረው። በሌላ በኩል ግን ኢትዮጵያ በ20ኛው መቶ ክፍለ ዘመን መገባደጃ ላይ ልክ እንደ ቪየትናም ማርክሲስታዊ የኢኮኖሚ ስርዓትን ብትከተልም የገጠማት የውስጥ ፖለቲካዊ ሽኩቻ ግን ተቋማዊ ጥንካሬን እንዳትገነባ እንቅፋት ሆኖባታል። የኢትዮጵያ ፈተና ከነጻነቷ የመነጨ ሳይሆን ያንን ታላቅ የነጻነት ታሪክ ወደ ዘመናዊ ተለዋዋጭና ሁሉን አቀፍ የኢኮኖሚ ተቋማትን መለወጥ የሚያስችል የተረጋጋ የፖለቲካ ሽግግር ስርዓት ለዘመናት አለመፈጠሩ የፈጠረው ክፍተት ነው። ቪየትናም ተቋማዊ መረጋጋትን ስታገኝ፣ ኢትዮጵያ ግን በቀጣይነት የጂኦፖለቲካዊ ጫናዎችና የውስጥ ግጭቶች አዙሪት ውስጥ እንድትቆይ መደረጓ የእድገት ፍጥነታቸውን የተለያየ አድርጎታል። ሌላው ሊሰመርበት የሚገባው እውነታ የቪየትናም እድገት ከጂኦፖለቲካዊ አቀማመጧና ከጎረቤቶቿ የኢኮኖሚ ተጽዕኖ ጋር በጥብቅ የተሳሰረ መሆኑ ነው። ቪየትናም በዓለም ትልቁ የፋብሪካ ማዕከል ከሆነችው ቻይና አጠገብ መገኘቷ እንዲሁም የእስያ ፓሲፊክ ቀጠና ፈጣን የኢንዱስትሪ ሽግግር ሰንሰለት ውስጥ መካተቷ የውጭ ካፒታል በከፍተኛ ሁኔታ ወደ ሀገሪቱ እንዲፈስ አድርጎላታል። ይህ የምስራቅ እስያ የኢኮኖሚ ስነ ምህዳር የፈጠረላት ምቹ ዕድል እንጂ ፈረንሳይ ጥላላት የሄደችው የባህል ወይም የትምህርት ትሩፋት አይደለም። በአንጻሩ ኢትዮጵያ የምትገኝበት የአፍሪካ ቀንድ ለዘመናት በረሃብ፣ በእርስ በርስ ጦርነት፣ በባህር በር እጦትና በፖለቲካዊ ያለመረጋጋት የታጠረ ቀጠና በመሆኑ ሀገሪቱ ከጎረቤቶቿ ልታገኝ የምትችለው የኢኮኖሚ ትስስርና የገበያ ሽግግር እጅግ አናሳ ነበር። ይህ የቀጠናዊ ምህዳር ልዩነት በአንድ ሀገር እድገት ላይ የሚፈጥረውን ተጽዕኖ ወደ ጎን በመተው ድህነትን ከነጻነት ጋር ብቻ ማያያዝ ፍጹም ሚዛናዊነት የጎደለው ድምዳሜ ነው። እናም የቪየትናም ሲንድሮም የሚያስተምረን ትልቁ ቁም ነገር አፍሪካውያን የራሳቸውን መጻኢ ዕድል ለመቅረጽ የምዕራባውያንን የታሪክ አጻጻፍ ቀመር ሙሉ በሙሉ መስበር እንዳለባቸው ነው። ማጋቴ ዋድ የቪየትናምን ስኬት ለቅኝ ገዢዎች አሳልፋ ስትሰጥ ሳታውቀው ለአዲሱ የአፍሪካ ትውልድ የምታስተላልፈው መልእክት ለማደግ መጀመሪያ ቅኝ መገዛት ነበረባችሁ የሚል አደገኛ የስነ ልቦና ሽንፈትን ነው። እውነታው ግን ቪየትናም ያደገችው ከፈረንሳይ ቅኝ አገዛዝ በተማረችው ሳይሆን ያንን ስርዓት በትግል አውድማ ላይ አመድ አድርጋ የራሷን ዕድል በራሷ የመወሰን
መዋቅራዊ ልዕልናን ስላረጋገጠች ነበር። ኢትዮጵያም ቢሆን የገጠማትን የኢኮኖሚ ፈተና ለመፍታት የነጻነት ታሪኳን ማርከስ አይጠበቅባትም። ይልቁንም የአድዋን የአሸናፊነት ስነልቦና ወደ ዘመናዊ የልማትና እድገት ፍልስፍና በመለወጥ የውስጥ ተቋማቶቿን ማጠናከርና የቢሮክራሲ መዋቅሯን ማዘመን ስትችል ልክ እንደ ቬትናም ዳሩ ግን ማንነቷን ሳትቀይር የኢኮኖሚ ተአምር መፍጠር እንደምትችል ሕያው ማሳያ ናት። በኢኮኖሚክ ታሪክ ውስጥ ነጻነት የሚገኘው በነጻ ሜዳ ላይ ሳይሆን በሕግ በገበያና በኃይል ሚዛን በተገደበ ዓለም አቀፋዊ መድረክ ላይ ነው። ማጋቴ ዋድና ኢሎን መስክ የኢትዮጵያን ድህነት ከቅኝ ግዛት ነጻ መሆን ጋር ለማገናኘት ሲሞክሩ ሀገሪቱ ነጻነቷን ጠብቃ ለማቆየት ስትል የተጣለባትን የጂኦግራፊ እስረኝነትና የከፈለችውን መዋቅራዊ ዋጋ ሆን ብለው ይሸፍኑታል። በአውሮፓውያን የበርሊን ጉባኤ ማግስት መላው አፍሪካ በቅኝ ግዛት መረብ ሲወረር ኢትዮጵያ በነጭ ኃይሎች የተከበበች ብቸኛ የነጻነት ደሴት ሆና ነበር የቀረችው። ይህ መከበብ ግን ተራ የመልክዓ ምድር አቀማመጥ ሳይሆን በዙሪያው የነበሩት የብሪታንያ፣ የፈረንሳይና የኢጣሊያ ቅኝ ገዢዎች የሀገሪቱን የኢኮኖሚ ደም ስር ለመቁረጥ ያሴሩበት ስልታዊ ማዕቀብ ነበር። ነፃ መሆን ማለት በቅኝ ገዢዎች አይን ስርዓቱን የሚገዳደር አደገኛ አርአያ መሆን ማለት በመሆኑ ኢትዮጵያ ገና በጠዋቱ ከዓለም አቀፍ ካፒታል የቴክኖሎጂ ሽግግርና የንግድ መዋቅር እንድትገለል ተፈርዶባት ነበር። የዚህ የጂኦፖለቲካዊ እስር ቤት ዋነኛውና አውዳሚው መገለጫ ኢትዮጵያን ስልታዊ በሆነ መንገድ የባህር በር አልባ የማድረግ ሴራ ነበር። ቅኝ ገዢዎች የምስራቅ አፍሪካን ጠረፎች በመቀራመት ኢትዮጵያን ከቀይ ባህርና ከህንድ ውቅያኖስ የንግድ መስመሮች ሙሉ በሙሉ አገለሏት። በ19ኛውና 20ኛው መቶ ክፍለ ዘመን ለአንድ ሀገር የኢንዱስትሪ መነሳሳት የባህር በርና የወደብ ባለቤትነት የህልውና ጉዳይ በነበረበት ወቅት ኢትዮጵያ ምርቷን ለዓለም ለማቅረብም ሆነ የቴክኖሎጂ ዕቃዎችን ለማስገባት በቅኝ ገዢዎች ፈቃድና ቀረጥ ስር እንድትወድቅ ተደረገ። ይህ መዋቅራዊ እገዳ ሀገሪቱ የራሷን የባህር ንግድ መርከቦች እንዳትገነባና ከባህር ማዶ ሀገራት ጋር ቀጥተኛ የኢኮኖሚ ትስስር እንዳታደርግ ያደረጋት ሲሆን ዛሬም ድረስ በቢሊዮን የሚቆጠር ዶላር ለጅቡቲ ወደብ ኪራይ እንድትከፍል በማድረግ የኢኮኖሚ እድገቷን ወደ ኋላ የሚጎትት ታሪካዊ የእስር ቤት ሰንሰለት ሆኖ ቀጥሏል። ከዚህም በላይ የኢትዮጵያ ታሪካዊ ሉዓላዊነት በምዕራባውያን ዘንድ እንደ ትልቅ ስጋት ይታይ ስለነበር ሀገሪቱ በፋይናንስ መዋቅር በኩል የምታገኘው እገዛና ብድር እንዳይኖር ተደርጓል። በቅኝ ግዛት ስር የነበሩ ሀገራት ገዢዎቻቸው ለራሳቸው ብዝበዛ ሲሉ ማዕከላዊ ባንኮችን፣ የባቡር መስመሮችንና የባንክ ስርዓቶችን ሲዘረጉላቸው ኢትዮጵያ ግን ይህንን ሁሉ መሰረተ ልማት በራሷ ውስን አቅም ከባዶ ለመገንባት ተገዳለች። ከዚህም በላይ የኢትዮጵያን የነጻነት ተምሳሌትነት ለመስበር ምዕራባውያን ለሀገሪቱ የጦር መሳሪያ ሽያጭ እንኳ ማዕቀብ ይጥሉባት ነበር። በመሆኑም ኢትዮጵያ ያመረተችውን ጥቂት ሀብት ለትምህርት፣ ለጤና ወይም ለኢንዱስትሪ ልማት ከመዋል ይልቅ ደጋግመው ለሚመጡ የውጭ ወረራዎች መከላከያነት የጦር መሳሪያ መግዣና የሰራዊት ማደራጃ ለማድረግ ተገዳለች። ይህ በነጻነት ስም የተከፈለ ከፍተኛ የኢኮኖሚ መስዋዕትነት ለድህነቱ መዋቅራዊ መነሻ እንጂ የሀገሪቱ ተፈጥሯዊ ድክመት አለመሆኑን ልብ ይሏል። ጉዳዩን ይበልጥ ውስብስብ ያደረገው ደግሞ በ20ኛው መቶ ክፍለ ዘመን አጋማሽ ላይ የተቀጣጠለው የቀዝቃዛው ጦርነት ጂኦፖለቲካዊ ሽኩቻ ነው። ኢትዮጵያ ከምዕራባውያን መገለልና ከውስጥ ፖለቲካዊ ቀውስ በኋላ ወደ ምስራቁ ጎራ ስትጠጋ የምዕራቡ ዓለም ሀገሪቱን በኢኮኖሚ ለማንበርከክ ስልታዊ እርምጃዎችን ወሰደ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት IMFን የመሳሰሉ ተቋማት ለኢትዮጵያ የሚሰጡትን የልማት ብድር በማቋረጥና ማዕቀብ በመጣል ሀገሪቱ በከፍተኛ የኢኮኖሚ ረሃብ ውስጥ እንድትወድቅ አደረጉ። በአንጻሩ ቪየትናም ከጦርነቱ በኋላ ከአሜሪካ ጋር የታረቀችበት የጂኦፖለቲካዊ ምህዳርና ከቻይና ጎረቤት መሆኗ የፈጠረላት እድል ምዕራባውያን ካፒታላቸውን በሰፊው እንዲያፈሱባት በር ከፍቷል። ይህ የሚያሳየው የአንድ ሀገር እድገት በታሪክ ብቻ ሳይሆን በዓለም አቀፍ የኃይል አስተላለፍ ውስጥ በሚሰጠው ጂኦፖለቲካዊ ዋጋ ጭምር የሚወሰን መሆኑን ነው። በጥቅሉ የጂኦፖለቲካዊ እስር ቤት ጽንሰ ሐሳብ የሚያስተምረን ትልቁ እውነት የኢትዮጵያ ድህነት በቅኝ አለመገዛት የመጣ ሳይሆን ነፃ ሆኖ ለመኖር የተከፈለ ታሪካዊና መዋቅራዊ ዋጋ መሆኑን ነው። ማጋቴ ዋድ ይህንን የኃይል ሚዛን ረቂቅ ሴራ ወደ ጎን በመተው ድህነትን የነጻነት ውጤት አድርጋ ስታቀርብ ሳታውቀው የቅኝ ገዢዎችን ኢፍትሃዊ ዓለም አቀፍ ስርዓት ነፃ ታወጣለች። ኢትዮጵያ የገጠማት ፈተና የነጻነቷ ስህተት ሳይሆን በነጻነቷ ምክንያት ከዓለም ኢኮኖሚ ስርዓት የተገለለችበትና ያንን ተከትሎ የመጡትን የውስጥ ተቋማዊ አለመረጋጋቶች የማረም የቤት ስራ ነው።
በመሆኑም አዲሱ የአፍሪካ ትውልድ ሊገነዘብ የሚገባው የኢትዮጵያ ታሪክ የውድቀት ማሳያ ሳይሆን በጥላቻና በሴራ በተሞላ ዓለም አቀፋዊ መዋቅር ውስጥ ማንነትን ይዞ የመቆየት ተአምር መሆኑን ነው። ቀጣዩ እርምጃ ይህንን በደምና ባጥንት የተገነባውን ታሪካዊ ሉዓላዊነት ዘመናዊና ስትራቴጂያዊ የጂኦፖለቲካዊ የንግድ ዲፕሎማሲን በመዘርጋት ከኢኮኖሚ ልዕልና ጋር ማዋሃድ ብቻ ነው። የማጋቴ ዋድና የኢሎን መስክ ሰሞንኛ በኤክስ ገጽ ላይ የተደረገ ምልልስ ትልቁ አደጋ ታሪካዊ መረጃዎችን በማዛባቱ ላይ ብቻ አይደለም፣ ይልቁንም በአዲሱ የአፍሪካ ትውልድ አእምሮ ውስጥ ሊተክለው የሚሞክረው የሽንፈት ትርክትና የፈጠረው ስነ ልቦናዊ ስጋት ላይ ነው። የአደገኛ አካሄድ በስነ ልቦና ጥናት ሙያተኞች ዘንድ ለርንድ ሄልፕለስነስ ብለው ከሚጠሩት ጽንሰ ሐሳብ ጋር ይመሳሰላል። ወጣቱ ትውልድ የራሱን ታሪክና አቅም በራሱ መነጽር ከማየት ይልቅ በምዕራባውያን መለኪያና ስሌት ብቻ እንዲመዝን በማድረግ የራሱን ዕድል በራሱ የመወሰን አቅም እንዳለው እንዲጠራጠር ያደርገዋል። ነፃ ሆኖ መኖር ለድህነት ይዳርጋል፣ በቅኝ አገዛዝ ስር ማለፍ ግን ለስልጣኔ መንገድ ያመቻቻል የሚለው ስውር መርዝ የአፍሪካን ወጣት የስነ ልቦና ሉዓላዊነት በመስበር አሁንም ድረስ የነጭ የበላይነትን አምኖ እንዲቀበል የሚያደርግ አዲስ የባርነት ዘይቤ ነው። ይህ አይነቱ የስነ ልቦና አደጋ የአፍሪካን ታሪክ የውድቀትና የችግር ድምር ብቻ አድርጎ የማቅረብ አካል ነው። ማጋቴ ዋድ የኢትዮጵያን ደማቅ የነጻነት ታሪክ ከድህነት ጋር ብቻ እያይዛ ስታቀርብ አዲሱ ትውልድ በታሪኩና በማንነቱ ላይ ያለውን ኩራት እንዲያጣ ታደርገዋለች። ታሪክ የአንድ ማህበረሰብ የመንፈስ ማገዶና ወደፊት የመራመጃ ኃይል እንደመሆኑ መጠን ይህንን ታሪካዊ ካፒታል ማጣጣል ትውልዱን ያለምንም መደገፊያ ባዶውን ማስቀረት ነው። የኢትዮጵያ ነጻነት ለአፍሪካውያን ተራ የታሪክ ክስተት ሳይሆን በጥቁር ሕዝብ ላይ ተጭኖ የነበረውን የአእምሮ ዝቅተኝነት ስሜት የሰበረ ድንቅ የተጋድሎ አርአያ ነው። ይህንን ፋና ወጊ ታሪክ ማጠልሸት ወጣቱ ትውልድ የራሱን ችግር በራሱ የውስጥ ጥንካሬ ከመፍታት ይልቅ ሁልጊዜም መፍትሄውን ከውጪና ከቀድሞ አሳዳጆቹ እንዲጠብቅ የሚያደርግ ስነ ልቦናዊ እስር ቤት ነው። በተጨማሪም የትርክት በካፒታሊዝም መዋቅር ውስጥ የሚታየውን የማንነት መሸርሸር እንደ ስልጣኔ መስፈርት አድርጎ የመውሰድ የተሳሳተ ግንዛቤም ይፈጥራል። ማጋቴ ዋድ ያሞካሸቻት ቬትናም በቅኝ ግዛት ወቅት የደረሰባትን የባህልና የማንነት ድምሰሳ የምታከመው ዛሬ ላይ ባስመዘገበችው የቁሳቁስ እድገት ብቻ ነው። ነገር ግን አንድ ማህበረሰብ ቁሳዊ ብልጽግናን አግኝቶ ማንነቱን፣ ቋንቋውንና ታሪካዊ መሰረቱን ካጣ ያ ብልጽግና መሰረተ ቢስና ተለዋዋጭ ነው። ኢትዮጵያ ግን በድህነት ውስጥም ሆና የራሷን የፊደል ስርዓት፣ የዘመን ቀመር፣ የሙዚቃና የባህል እሴቶች ይዛ መቆየቷ ቀደም ብለን እንደጠቀስነው በአሁኑ ዘመናዊ ዓለም ውስጥ በገንዘብ የማይገዛ ትልቅ የብራንድ ብቸኝነት ይሰጣታል። አዲሱ የአፍሪካ ወጣት ይህንን የኢትዮጵያን ረቂቅ ሀብት እንደ ትልቅ መነሻ ካፒታል መመልከት ሲገባው በቁጥር ስሌት ብቻ ተስፋ እንዲቆርጥ ማድረግ የታሪክ ክህደት ብቻ ሳይሆን የትውልድ ዕዳም ነው። ይህንን የስነ ልቦና መርዝ ለመስበር የአፍሪካ ወጣቶች ታሪክን ከገዢዎች አንደበት መማር ማቆም አለባቸው። የኢሎን መስክ አይነት የቴክኖሎጂ ባለጸጎች ዓለምን የሚያዩት በጥቅምና በትርፍ መነጽር ብቻ በመሆኑ ለነሱ የሰው ልጅ ክብርና ነጻነት የሚለካው በምርታማነት እሴት ብቻ ነው። የአፍሪካ ወጣት ግን የራሱን ትርክት ራሱ መጻፍ ይኖርበታል። ድህነት ጊዜያዊና በስራ ሊቀየር የሚችል የታሪክ ምዕራፍ እንጂ የነጻነት መጥፎ ውጤት አለመሆኑን መረዳት የወቅቱ ትልቁ የስነ ልቦና ትግል ነው። ኢትዮጵያ ዛሬ ያለችበት የኢኮኖሚ ፈተና ጠንክሮ የመስራትና የመለወጥ የቤት ስራ እንጂ በነጻነቷ ምክንያት የመጣ የውድቀት ማህተም እንዳልሆነ ማስተዋል ያስፈልጋል። የዛሬውን የተረክ መሰናዷችንን ለማጠቃለል የአፍሪካ መጻኢ ዕድል ሊቀረጽ የሚችለው የቅኝ ግዛትን አስከፊ ጠባሳ እንደ ስልጣኔ አማራጭ በመቁጠር ወይም የቀድሞ ጨቋኞችን ታሪክ በማሳመር ሳይሆን እንደ ኢትዮጵያ ያለውን ያልተገዛ ማንነት ከዘመናዊና ጠንካራ የኢኮኖሚ ተቋማት ግንባታ ጋር ማዋሃድ ሲቻል ብቻ ነው። አዲሱ ወጣት ትውልድ ሊከተለው የሚገባው አርአያ የማንነቱ ሙሉ ባለቤት ሆኖ በነጻነት ላይ የተመሰረተ ብልጽግናን መገንባት እንጂ ማንነቱን ሸጦ በባርነት የሚገኝን ጊዜያዊ ጥቅም ማሳደድ መሆን የለበትም። የኢትዮጵያ የነጻነት ብራንድ ለአፍሪካውያን በሙሉ የተሰጠ የስነ ልቦና መከላከያ ጋሻ በመሆኑ ይህንን ጋሻ አጥብቆ መያዝና በጠንካራ የኢኮኖሚ ልዕልና ማጀብ የዚህ ትውልድ ታሪካዊ ኃላፊነትና ትልቁ የነጻነት ማረጋገጫ ነው። አበቃን።